ማሬ ምን እያደረክ ነው? ሰውዬው እኮ የኩላሊት ጥበት ያስፈልገዋል ብሏል እኮ። ስለፈጠረ አምላክ አሁን ጊዜው ነው። እባክሽ አንድ ጉንጭ ብቻ፣ አንድ ብቻ ልጎንጭና ከዛ አቆማለሁ። በለው አባዬ፣ አሁን እኮ 63 ሆነሃል። አዎ በተትረፈረፈ እድሜ ተባረክ። ከዚህ በኋላ ለ1000 ዓመት ኑርልኝ አባዬ። አንድ ጊዜ ማለቴ ቆይ አሁንም እኮ ልኑር ልሙት ገና ቁርጤን አላወኩም። ስለዚህ ብዙ ማክበር አያስፈልግም። አባዬ ምን የሚሉት ንግግር ነው? እንዴት እንደዚህ አይነት ነገር ትናገራለህ? ቀና አስተሳሰብ ይኖርህ እንጂ ወንድሜ። ለምንድን ነው የማትኖረው ሳሚት? አምላክ ገና በዕድሜ ይባርካል። ከቤተሰብህና ከልጅ ልጆች ጋር ገና ትኖራለህ። መልካም ልደት አባዬ። ምን አለ በለኝ፣ ገና የ105ኛ ዓመትህን ልደትህን ተሰባስበን እናከብራለን። ጭራሽ አይሆንም። አይ አምላክ እንድኖር እስከፈቀደ ዕድሜ ድረስ እኖራለሁ። እሺ በቃ ከዛ ተጨማሪ ዕድሜ አልፈለግም ልጄ። በለው ድግሱ ተጀምሯል። አይ ጂሃን ገና አልተጀመረም። እንኳን ደህና መጣህ ልጄ። አመሰግናለሁ። በል አረፍ አባዬ። መልካም ልደት። አመሰግናለሁ ልጄ። ወንድሜ ስጦታ እኮ ከኬክ በኋላ ነው። ሁሉንም ምን ያዘጋጃሉ? እሺ ይሁን። የተሰራው ምግብ። እሺ አሁን ኬኩን እንቁረሰው። ሂክመት ለምንድን ነው የቸኮልሽው? አሁን በደንብ እንዝናና። እየበላን እየጠጣን ይሻላል። አስቀምጩ ማሪ አስቀምጩ። በሉ እንብላ እንጠጣ። ኑ በሉ በደንብ እንዝናና። እሺ አንቺማ የሆነ ነገር እያደረግሽ እንደሆነ ግልጽ ነው እህቴ። እኔ እህት ግን ለማንኛውም ምን እንደሚሆን አብረን እናያለን። ወይዘሮ ሱሙ ሰላም፣ እንዴት ነሽ? ደህና ነኝ። የተወሰነ ወስዳለሁ። ከዚህ ደግሞ ትንሽ፣ ከዚህም ትንሽ። ትንሽ ግን ያበዛዋል መሰለህ። እንግዲህ ዛሬ ልደቴ ስለሆነ እባካችሁ ባታስቸግሩኝ በጣም ደስ ይለኛል። እሺ የፈለግኩትን ነው መበላው። እሺ አባዬ ለአንተ ብለን እኮ ነው። ዛሬ እንኳን እስኪ ታውት፣ ዛሬ እሱ ቀን ነው። በቃ መልካም ልደት ይሁንልህ ሳሜት። እዚህ ምን ልታደርጊ ነው የመጣሽው? ምን አይነት ድፍረት ነው? ምን የሚሉት ንቀት ነው? ከዚህ ቤት አባረንሽ አልነበረም እንዴ? እንኳን ደህና መጣሽ እማዬ። አመሰግናለሁ። እናቷ በጣም ናፍቃታለች። ሁልጊዜ ነበር የሚጨቃጨቁት። አሁን ግን በድንገት ጸባይኛ ሆነች። እህቴ እንኳን ደህና መጣሽ። አመሰግናለሁ ጂሃን። እንኳን ደህና መጣሽ ማሪ። አመሰግናለሁ ማዬ። ኒሃየት ውዴ፣ የወንድሜ ልደት ተጠቅመሽ ልጅሽን ይዘሽ ሰተት ብለሽ እዚህ ቤት ለመግባት አስበሽ ከሆነ ዝም ብለሽ ነው የምትለፊው። አንቺን ብትሆኚ ባዶ እጅሽን ነው ከዚህ ቤት የምትወጪው። ስለዚህ እንዳታስቢ። ተረጋጊ ሂክመት። ሲጀመር እኔ ወደዚህ መመለስ እቅድ የለኝም። እሺ በጣም ጥሩ። እንኳን ለ63ኛ ዓመት ልደት በሰላም አደረሰ ሳሜት። ያው እኛ አብረን 27 ዓመት ኖረናል። ቢያንስ ላሳለፍናቸው ለነዛ ጊዜያት ስንል እንኳን እዚህ መምጣት ነበረብኝና መጣሁ። ምናልባት ይሄ የመጨረሻው ልደቴ ከመሰለሽ በጣም ተሳስተሻል ስምሩ። እኔ እንደሆንኩ አልሞትም። ላንቺ እልህ ስል ገና እኖራለሁኝ። እሺ በደንብ ኑር ሳሜት። አጠገቤ ድርሽ አትበል እንጂ ኑር። ስትፈልግ 1000 ዓመት መኖር ትችላለህ። አሁን ኬኩ ይቆረስ አይደል? ኬክ የሚቆረስበት ሰዓት አልደረሰም? ውይ አንቺ ደግሞ ዝም ብለሽ ስለ ኬኩ ትጨቃጨቂያለሽ። ይሁን በቃ እሺ ይሁን፣ ችግር የለውም። ኤስማ ማሬ ኬኩን ልታመጭ ትችላለሽ? ቆይ የሆነ ነገር መናገር እፈልጋለሁ። ቡንያሚንን፣ ቱርካንን፣ ጀናንን ሁሉንም ወደዚህ ኑ በያቸው። እሺ እዚህ አብረን እንቀመጣለን። በሉ እሺ። አቴ ምን እያደረግሽ ነው? ለምንድን ነው ሁሉንም የምትጠሪው? ቆይ እነዚህ ልጆች የቤተሰቡ አባል አይደሉም እንዴ? በዛ ላይ አንድ አባወራችን ሳሚት ብቻ ነው። ስለዚህ ልደቱን በደንብ እናክብር። በሉ ልጆች በሉ አምጩ ማሬ። አሁን ሁላችንም ሰብሰብ እንበልና ኬኩ ይቆረስ።
ሳሚት ውዴ፣ ሻማውን ሳታጥፋው ምኞትህን ተመኝ። እሺ እንዴት አመሻችሁ? መልካም ልደት ይሁንልህ ወንድሜ። እነዚህ ደግሞ እዚህ ምን ያደርጋሉ? ምን ማለት ነው? እዚህ ምን ያደርጋሉ ማለት? ውይ ሂክመት፣ በጣም ያሳፍራል። ታሲን የሳሚት ወንድም አይደል እንዴ? እና ወንድሙም መልካም ልደት ማለት አይችልም እንዴ? ምን አይነት ጉድ ነው? ወይዘሮ ኒያየት ታሳድጂኝ ፈልገሻል አይደል? ጎበዝ፣ ተሳክቶልሻል። ቆይ እነዚህ የማይረባ አሁን እዚህ ምን ያደርጋሉ? ወይ ሳሚት፣ እንደዚህ አትሆን። ደግሞስ እኔ ለምን ብዬ ነው አንተን ማሳበድ የምፈልገው? እኔ ደስ እንዲል ነው የምፈልገው። ከመላው ቤተሰብ ጋር፣ ከውድ ልጆች ጋር፣ እንዲሁም ከዘመድ አዝማዶች ጋር ልደትን እንድታከብር ነው የምፈልገው። ወይዘሮ ኒያየት እስኪ አትንተባተቢ እባክሽን። ውይ እንደውም የሆነ ነገር አስታወስከኝ። ሌላ ሰርፕራይዝ ተዘጋጅቶልሃል። እንዴት ደስ እንደሚል ልነግርህ አልችልም። በጣም ነው ደስ የሚል። በዛ ላይ ደግሞ በጣም ነው የምትገረመው፣ ምክንያቱም ከዚህ በፊት ሰምተው የማታውቀው ነገር ነው። ቡንያሚን፣ አንዴ ወደዚህ ትመጣ። አይዞና፣ ምንም አላደርግህም። እንዴ ምን ሆነ ነው? ቡንያሚን ና እንጂ። አያቴ ምን ለማድረግ እየሞከርሽ ነው? የእውነት አልገባኝም። ምን ለማድረግ እያሰብሽ ነው ወይዘሮ ኒያየት? ምን ላደርግ መሰለህ? አባትና ልጅን ለማገናኘት እየሞከርኩኝ። ስለምንድን ነው የምታወራው? የረዥም ዓመት ናፍቆትን እንዲያበቃ ለማድረግ እየሞከርኩ። ሳሚት ውዴ፣ ቡንያሚን ልጅህ አይደለም እንዴ? እቀፈው፣ ናፍቆትህን ተወጣ። ቡንያሚን ሂድና አባትን ጉልበት ሳምንት። ወይዘሮ ኒያየት ስሚ እባክሽ፣ የማይሆን ታሪክ አትፍጠሪ። እመነኝ፣ እኔ ምንም ነገር አልፈጠርኩም። ሁሉም ነገር ግልጽ ነው። ዝም ብዬ አይደለም የማወራው። ስማ ሳሚት፣ ይኸውልህ ይሄ ዲኤንኤ ሪፖርት ነው። መቼም ውስጡ ያለው ምን እንደሆነ ታውቃለህ። ምን እንደሚልም ታውቃለህ። ውሰድና አንብበው። አይሆንም፣ ይሄ በጭራሽ የሌለ ነገር ነው። ሶምሮ፣ እባክሽ ወረቀቱን አንሺውና አንብቢልን በይ። ሁሉም ሰው እንዲሰማው ጮክ ብለሽ አንብቢ። ስማቸው ከተጠቀሰው ሁለቱም ግለሰቦች የተቀበልናቸውን የዲኤንኤ ናሙናዎች በደንብ ከመረመርን በኋላ የደረስንበት ውጤት ቡንያሚን ፔክዴሚር የሳሜት ሻንሳላ ልጅ እንደሆነ 99.9 በመቶ አረጋግጠናል።
ቡንያሚን ቡንያሚን እባክህ አይኖችህን ግለጥ። ይሄ ነው ወረቀቱ? ይሄ ነው ወይ? እዚህ ወረቀት ላይ የተጻፈውን ነገር አላምንም። ይሄ ሰውዬ የአባቴ ልጅ ሊሆን አይችልም በጭራሽ። የኔ ልጅ ሲጀመር አንተ አመንክ አላመንክ ምን ለውጥ ያመጣል? ምን ለውጥ አለው? እውነታው ግን ይሄ ነው። እኔ በጭራሽ አላምንም። ቡንያሚን ይሄን ያህል ጊዜ ሰራተኛችን የነበረ ሰውዬ ወንድማችን እየተባለ ነው። ወረቀቱ ይላል። ቆይ አንድ ጊዜ ቀስ እያልክ ሂድ። አቶ ሳሜት አንተ አባቴ ነህ ማለት ነው? አቶ ሳሜት ስለዚህ የሙዛፈር ሻንሰላል የልጅ ልጅ ማለት ነው? የሆነ ነገር ተናገር እንጂ አቶ ሳሜት። እውነት ያንተ ልጅ ከሆንኩኝ የሆነ ነገር በል። ምን እንድልህ ነው የምትፈልገው ብንያሚን? እንግዲህ ምንም ያህል ለመደበቅ ብትሞክርም እንኳ እውነታው መጋለጡ አይቀርም። አባዬ የሌለ ነገር አትናገር። እኛ ልታሳብደን ነው የምትፈልገው? ምንድን ነው ነገሩ? አባዬ ይሄ እንዴት ሊሆን እንደቻለ ንገረኝ። ሆኗል ልጄ ሆኗል። ምን ማድረግ እችላለሁ? ሆኗል። ምን ማድረግ እችላለሁ እያልክ ነው? ቆይ ይሄ እንዴት እንደዚህ ሊሆን ይችላል? አባዬ አክስቴን ያየት መቼ እኔን ነገር ያወቅሽው? መቼ ነው የደረስሽው? ከዶክተሩ ጋር ሲያወሩ ነው የሰማሁት ልጄ። ስለ ኩላሊቱ ጉዳይ መለገስ ይችላል ወይስ አይችልም ስለሚለው ጉዳይ። ሳሚት ሲል የነበረው ቡንያሚንን መርምረው አስቀድመ ይኸው እሱም ልጄ ነው አለው። ቡንያሚንን አስቀድመህ ይኸው አልክ? የሌሎች የሚሆን ቢሆን ኑሮ አይለግሱም ነበር። እሱ ለአንተ ብርቅዬ ናቸው አይደል? አርባ አምስት ዓመት ሙሉ ለ45 ዓመታት 45 ዓመት ሙሉ በር ላይ ቆሜ ነበር። ለ45 ዓመት እንደ ውሻ በር ላይ አስቀምጣኝ ነበር። ደጅ ላይ ገትራኝ ነበር። ወይ አምላክ! እናቴ በቃ በሐዘን ብዛት ነው የሞተችው። እናቴ በሐዘን ነበር የሞተችው። እማዬ አዝና ነው የሞተችው። በሐዘን ነው የሞተችው። ጄናን እናቴ እንዴት ተሰቃይታ እንደነበር ታውቂያለሽ? ጄናን በሐዘን ምክንያት ነው የሞተችው። ጄናን አይዞ እሺ። ትንሽ እንኳን አላሰበላትም ነበር። ትንሽ እንኳን እንደሱ አላሰብክላትም ነበር። ትንሽ እንኳን ተጠቀምክባትና ከዛ ጣልካት እና እኔንም ምናልባት አይ ቡንያሚን፣ አይ እንደዛ አይነት ነገር የለም። አይ በማንም ሰው አልተጠቀምኩም። አምላኬ እባክህ ጠንካራ እንደሆነ እርዳኝ። አምላኬ እባክህ ምንም እንዳልሳሳት እርዳኝ። አባቴ ነው ብዬ ያሰብኩት ሰውዬ አባቴ አልነበረም። በጭራሽ አይወደኝም ነበር። ቀንና ማታ ይደበድበኝ ነበር። ያ የተረገመ ሰውዬ አንድ ቀን እንኳን እረፍት ሰጥቶኝ አያውቅም። እየደበደበ አፍንጫዬን ያደማው ነበር። ያ ክፉ ኢብራሂም የተባለ ሰውዬ
ያለምንም ርኅራኄ ሲደበድበኝ፣ አንተ ግን ልጄ ነው ብለህ ጣልቃ ገብተህ እንኳን አታውቅም። ልጄን እንዴት እንደዚህ ታደርገዋለህ ብለህ አታውቅም። ልጄን እንደዚህ ማድረግ አትችልም ብለህ አታውቅም። ተከላክለህልኝ አታውቅም። እንደዛ ነው። ምንም አድርገህልኝ አታውቅም። ግን ያንተ ልጆች እነሱ ብቻ ናቸው አይደል? እነሱ ብቻ። እኔ ግን ልጅ አልነበርኩም አይደል? ሳሜት ሻንሳላን፣ ለምንድን ነው እነሱ ሲዝናኑ እኔ አበርድሜ የበላሁት? ለምንድን ነው ስደማና ስታመም የኖርኩት? እነሱን ውድ የሆነ የግል ትምህርት ቤት ስትልክ ነበር። እኔን ግን ከትምህርት ቤት አስወጣኸኝ። የትም አይደርስም ብለህ እንዳልማር አደረግከኝ። ሁለተኛ ደረጃ እንኳን እንድጨርስ አልፈቀድክልኝም። ከዛ በር ላይ እንደ ውሻ እንድቆም አደረግከኝ። ለእነሱ ውድ መኪኖች እየገዛ ነበር። ኪሳቸውን በገንዘብ ስትሞላ ነበር። ግን ለእኔ አቶ ሳሜት፣ ለእኔ ሳንቲም ነበር የምትወረውርልኝ አይደል? ልክ ነኝ አይደል? አልተሳሳትኩም። እነሱ ሁሌም ምንም ቢያደርጉ፣ የቱንም ጥፋት ቢያጠፉ ይቅር ትላቸው ነበር። ግን እኔ ራሴን እንዳልችል ካደረግከኝ በኋላ ለእያንዳንዱ ስህተቴ በየቀኑ የተቆጣ ባሪያ አደረግከኝ። ትክክል ነህ። ለምን አቶ ሳሜት? ለምን እኔ ልጅ አልነበርኩም? ቆይ ንገረኝ እስኪ። ለምንድን ነው ከውሻ በታች አድርገህ ያሰብከኝ? ለምንድን ነው እንደዚህ ያደረግከው? ለምን አረግከው? ያልከው በሙሉ ልክ ነው። ልክ ነህ ቡንያሚን፣ ያልከው በሙሉ ልክ ነው። ግን እኔ ሁልጊዜ አንተን ላቅፍህና ልስምህ እፈልግ ነበር። እውነቴን ነው። ግን ባቴ ያንን አልፈቀደልኝም። ታውቃለህ፣ እንደምታውቀው ሙዛፈር ሻንሳላን የሚናገረው ነገር በሙሉ እንደ ሕግ እንደሚቆጠር ታውቃለህ። ሙዛፈር ሻንሳላን ሞቷል። ከመሬት በታች ነው። ከሙዛፈር ሻንሳላን ጋር ምንም የሚያገናኘው ነገር የለም። ይህንን ጉዳይ ከሙዛፈር ጋር አታገናኘው በፍጹም። ሙዛፈር አይደለም፣ አንተ ነህ ሳሜት ሻንሳላን። አንተ እንደ ልጅ ስላላየኸኝ ነው። አንተ ራስህ ነህ። ተረጋጋ። ስማ ቡንያሚን፣ የአባትና ልጅ ግንኙነት መቼም ቢሆን ሊታደስ የሚችል ነው። ስለዚህ ና ልጄ፣ እባክህ አሁን ልቀፍህ። ልታቅፈኝ ነው? ልታቅፈኝ ነው እንዴ? እንተቃቅፍ። ኩላሊቴ እየሰራ ነው አይደል? እሺ ኩላሊቴን ፈልገህ ነው አይደል? ምክንያቱም እነሱ ሊለግሱ አይችሉ፣ ግን እኔ እችላለሁ አይደል? አይ እንደዛ አይደለም ቡንያሚን፣ አይደለም ቡንያሚን። ቢሆንም ባይሆንም እንኳን በጭራሽ እንደዛ። ኧረ እባክህ አትዋሽ። ኩላሊቴን አጥብቀህ ትፈልገዋለህ። በትክክል ኩላሊቴን ነው የምትፈልገው አይደል? ኩላሊቴን ፈልገህ ነው። እንደ ልጅ ብታየኝ ኑሮማ እስካሁን ትነግረኝ ነበር። የምትፈልገው ኩላሊቴን ነው አይደለም ልጄ። ስማ፣ ማን መለገስ እንደሚችልና እንደማይችል አይታወቅም። ግልጽ አይደለም። እነሱ ለመለገስ በቻሉ ብለህ ጸልይ። በቻሉ ብለህ ጸልይ። ምክንያቱም እንደ ልጅ ያልቆጠርከኝ ልጅህ ለአንተ የምለግሰው ኩላሊት የለኝም። ይህንን እወቅ። ጀናን እንሂድ። ቡንያሚን እባክህ ልቤን አታሳዝን። ልቤን አታሳዝነኝ ይለኛል እንዴ? 45 ዓመት ሙሉ ጂናን፣ እሺ ልቤን አታሳዝነኝ ይለኛል እንዴ? ይህን ሁሉ ዓመት ውሻ ሲያደርግ ከቆየ በኋላ ልቤን አታሳዝነኝ ይለኛል? 45 ዓመት ሙሉ ተረማመዱብኝ። እናቴ በሱ ምክንያት ነው የሞተችው። የእሱ ጥፋት ነው። ብራቮ ወይዘሮ ኒያይት፣ እንኳን ደስ አለሽ። ባደረግሽው ነገር ደስ ብሎሻል? ቆይ እኔ ምንድን ነው ያደረግኩት? ከ45 ዓመት በፊት አንተ ራስን ያደረግከው። ወይዘሮ ኒያይት፣ በአንቺ ምክንያት ልሞት ነው። መሞቴ ነው። መሞት እንኳን አትሞትም። ይችን ታክል አትጨነቅ፣ አትሞትም። ቡንያሚንም ማረጋጋት ትችላለህ። ቀስ ብለህ ታናገረዋለህ። ከዛ በኋላ እንደ ልጅ የሚደረግለትን ታደርግለታለህ። ውድ ልጅ አንተ ነህ ትለዋለህ። ያው ከዛ ኩላሊቱን ትወስደዋለህ። ከዛ እንደ ልማድህ ከዚህ ቤት አውጥተህ ትጥለዋለህ። ወይዘሮ ኒያይት፣ ሲጀመር አንተ እንደዛ ማድረግ አይደል እንዴ የምትወደው? ንገረኝ፣ አይደለም እንዴ ሳሚት? እኔንና ልጄን ከዚህ ቤት በሌሊት አይደል እንዴ ያለምን ርኅራኄ አባረርከን? ዝም በይ።
ቆይ ግን ምን አይነት ሰው ነሽ? ትንሽ እንኳን አታፍሪም እንዴ? እዚህ ቤት ውስጥ እየበላሽ እየጠጣሽ እየተዝናናሽ እየኖርሽ ነው። ትንሽ እንኳን አታፍሪም? ውይ የእውነት ደስ ስትይ ግን ይክመት፣ ምንድን ነው የበላሁት? ትንሽ ምግብ አይደለ እንዴ ቀመስኩት? በዛ ነው እንዴ ሻንሳላም ቤተሰብ ክብር የሚለካው? ልጅ የዚህ ቤት መብት እንዳላት መቼም እንዳትረሹ። አዎ መብት አላት። 27 ዓመት ሙሉ ከወንድምሽ ጎን አልቆመችም? ልጆች አልወለደችለትም እንዴ? እነዚሁና አድገዋል። ለመሆኑ እሷን ከዚህ ቤት አውጥቶ መጣል አግባብ ነው ትያለሽ? እንዲሁም የሆነ ነገር ልንገርሽ፣ አታስታውሽም እንዴ? ምን ነው ታያት፣ ልቀቂያት፣ ትሂድ፣ ትውጣ ስትይ አልነበረም እንዴ? ሶምሮ መሄድ ነበረባት ስትይ ነበር አይደለ? አንድ ነገር ልንገርሽ ሂክመት፣ ይሄ ልብሽ ምንም ደግነት የሚባል ነገር አያውቅም። ምንም። ይኸውልህ በእኔ በኩል ምንም ማሰብ ሁሉን ያቃተኝ አባዬ። ቡንያሚን እንዴት ነው ልጅ ሊሆን ይቻለው? ጂሃን ነገርኩህ እኮ ልጄ ነው። በቃ ሆኗል። አሁን ምን ላድርግ? አባዬ እሺ ልጅ ከሆነ ለምንድነው ኃላፊነት ወስደ አባት ያልሆንክለት? ለምንድነው ቤታችን ውስጥ ሰራተኛ ያደረግከው? ጂሃን አቆም። በቃ አባዬ እህት ስምሩን ያለምንም ምክንያት ስታሰቃያት አልነበረም? ከዚህ ቤት አላበረርካትም? ቆይ አንተ ራስህ አድርገው ነበር፣ ያውም ከብዙ ዓመታት በፊት ነው ያደረገው። ሳሚት እስቲ የሆነ ነገር ልጠይቅህ። የሰው የቀድሞ ታሪኩ ሲጋለጥ ስሜቱ እንዴት ነው? እንዲያው ስለፈጠረህ አምላክ ስሜቱ እንዴት ነው? ለምን ሳሚት? ለምንድን ነው ያልነገርከን? አሁንስ በቃኝ። ከዚህ በላይ መቋቋም የግድ አልችልም። ይህንን ትቋቋማለህ? አዎ የግድ ትቋቋመዋለህ። ሁሌም የፈለግከውን ካደረግክ በኋላ በፍጹም መልስ ሳትሰጥ መሄድ አትችልም። ውይ እንዴት ደስ ይላል! ይህንን ጉድ ማየት ጥሩ ነው። አንተ ብትሆን ታሲብ እዛ ጋር ዝም ብለህ ቆመህ ገልፍጥ። መቼም እንደዚህ የምትስቀው ሁኔታው ደስ ብሎ ነው አይደለም? ቡንያሚን የሳሜት ልጅ ሆኖ ተገኘ፣ ግን ፈቃደኛ ሆኖ ኩላሊቱን አይለግሰውም። እንዴት ደስ ይላል! ወንድሜ ይሞት። ሁላችሁም የምትፈልጉት ይህንን ነው አይደለም? ሂክመት እባክሽ ስለፈጠረሽ ማስመሰሉን ተይ። ዝም ብለሽ ራስሽን አታድክሚ እሺ? ምክንያቱም ሁላችንም በደንብ እናውቃለን። ማለት አንቺ ትልቁ ያሳሰበሽ ነገር የሳሜት ጤንነት እንዳልሆነ እናውቃለን። አንቺን አንድ የሚያሳስብሽ ነገር ቢኖር ገንዘብ። እስቲ ወደ ራስ ተመልከት እባክህ። ዛሬ አረፍ በልና ነገ ጠዋት ስትነሳ ሳሜት ሻንሳላን የሚባለውን ሰውዬ ስለ ጉዳዩ ማናገር ትችላለህ። ከዛም የሚሆነውን እናያለን። እሺ ውዴ? ቡንያሚን ምን ተፈጠረ? ምንድን ነው? ወዴት ነው? ቡንያሚን ወዴት ሄድ ነው? ቆይ ከቤት ያባረርክኝ ቆሻሻ ስራህን ለመርሳት ነው? እንዴት እንደዛ ለማድረግ ቻልክ? ቆይ ስማ፣ እኔ በጣም ወጣት ነበርኩኝ፣ ሊያውም ተደፍሬ ነበር። ስለዚህ መንታ ልጆቼን አያታቸው ጋር በአደራ መልክ ታውኳቸው። አንተ ግን ምንድን ነው ያደረግከው? አንተ ያቺን ሴት አታልሃት ነው ወይስ እንደ አባት አንተ እሷን ደፍራሃት ነው? ንገረኝ። በቃ ብያለሁ። በቃ ሰምሮ። አይበቃም ሳሜት፣ እንደዚህማ በቀላሉ ማምለጥ የለም። እሺ ላደረግከው ነገር ምላሽ ሳትሰጥ መሞትም ማሰብም ራሱ የለብህም። ትሰማኛለህ አይደለ? ቆይ ግን ቡንያሚንን እንዴት ከሌሎቹ ልጆቹ ተለየዋለህ? እንዴት እንኳን ምህረት የለህም? ትንሽ እንኳን ምህረት አታሳየው? አባይ እናንተ የተረገማችሁ ፍጥረቶች ውጡ ከዚህ! አምቡላንስ ጥሩ! አሁን አምቡላንስ ጥሩ! አባይ ወንድሜ ከአባዬ ጋር እንሄዳለሁ። ተጠንቀቁ። እሺ እኔም አብሬያችሁ ቀስ በሉ እባካችሁ፣ ተጠንቀቁ። ቡንያሚን መኪና ቡንያሚን መኪና ትገርማለች። አሁን ቡንያሚን ያለች ያስቃል። ሳቂ ከፍጭ ወይዘሮ ስምሩ። ለምን አሰቂም? ምክንያቱም አንቺ ከታሲን ዩኒሸርሊ ጋር ነሽ። ግን እንዳትረሽ እሺ፣ እሱም ሻንሳላን ነው። የእሱም ደም ከሻንሳላን ስለሆነ እንደ ሻንሳላን ወንዶች ሊሆን ይችላል። ምናልባት እንደነሱ ያልተጋለጠ ነገር ይኖረዋል። በቅርቡ መጋለጡ አይቀርም። ግን ስለዚህ ነገር አታስቢ።
ሂክመት እህቴ፣ ቆይ ምንድን ነው እያወራሽ ያለሽው? ይሄ የደም ጉዳይ ነው፣ የህሊና ጉዳይ ሳይሆን የአስተዳደግ የሰው መሆን ጉዳይ ነው። እኔን ያሳደጉኝ ሰዎች ጥሩና ደግ ሰዎች ነበሩ። መጥፎነት ያልፈጠረባቸው በጣም መልካም ሰዎች ነበሩ። ስለዚህ እንደ ሻንሳላኖች ናቸው ብለሽ እንዳታስቢ። እና ደግሞ ስለ ሳሜት አታስቢ፣ በ2 ሰዓት ውስጥ ይሻለዋል። በአሁኑ ሰዓት ፊቱ በጥፋተኝነት ተሞልቶ ልቡ ከአቅሙ በላይ እየመታ ነው የሚሆነው። ስለዚህ ምንም እንዳታስቢ፣ ይሻለዋል ውዴ። በል ሳቁ። በሉ እንሂድ በቃ በሉ። ነይ እማዬ፣ እኔ እንሂድ በቃ ነይ። ወይዘሮ ስሙ ወይዘሮ ስሙ ቆይ ምንድን ነው ይሄ ልጄ? ልጅ እያለሁ እኮ ስትጠራኝ ይኸውልህ እማዬ ብለህ ነበረ። የሆነ ነገር ስትፈልግ ውዷ እናቴ ነበር የምትለኝ። አሁን ደግሞ ወይዘሮ ስምሩ ሆነ። በጣም ይገርማል። አዎ ወይዘሮ ስሙ፣ አባቴ አንድ ነገር ቢሆን ኃላፊነቱን ትወስጃለሽ። ለምንድን ነው ኃላፊነቱን ወስደው? ምክንያቱም ይህንን የመረጥሽው አንቺ ነሽ። አንቺ ነሽ መንትዮቹን የመረጥሽው። አንቺ ነሽ የፈለግሻቸው። አሁን በደንብ ገባኝ። ስለዚህ አንተ ችግር ወንድምና እህት ናቸው። አይ እነሱ እህቴም ወንድሜም አይደሉም። እነሱ ሁሌም ቢሆን ጠላቶቻችን ናቸው። እነዚህ መንትዮች እኛን ይጠሉናል። ሁሉም ነገር የእኛ ጥፋት ይመስላቸዋል። ስለሚጠሉን ደግሞ ከዛ ቅሌታም ሰውዬ ጋር እያሴሩብን ያሉት አይታዩሽም? ምንድን ነው የምታወራው አንተ ልጅ? አልገባኝም። ማን ነው ቅሌታም ሰው የምትለው? ቆይ ስለ እሱ ነው የማወራው፣ ስለ እሱ፣ ስለዛ ታሴ ስለሚባል ቅሌታም ሰውዬ፣ የችግራችን ሁሉ መንስኤ። አንተ ሰውዬ ይኸውልህ፣ ስነ ስርዓት ይኑር እሺ? ኤሳት፣ ከዚህ በኋላ ወገንሽ ምረጪ። ተረዳሽ? ቆይ አልገባኝም። ከዚህ ሰውዬ ጋር ተባብረሽ እኛን ማጥፋት ነው የምትፈልጊው ወይስ ከወለድሻቸው ልጆች ጎን ትቆሚያለሽ? ምርጫው አንቺ ነው። ምረጪ። ምን አባቱ ነው? ስለማን ነው እያወራለሁ? ስለማን ነው እያወራለሁ? ማን እንደምታናግረው ታውቃለህ? እሺ ሰዎች አቁሙ። ከወይዘሮ ስምሩ ጋር እያወራን ያለ ነው። ይሄ ነው ይሄ ነው ልጄ ብለሽ የምትጠሪው ሰው? እሺ ከእነሱ ጋር የምትሄጂ ከሆነ ከዚህ በኋላ እናታችንም ሆነ ምናችንም አይደለሽም። እሺ ስለዚህ አሁኑን ወስኝ። ይኸውልህ እንዳንተ አይነት ልጅ በማሳደጌ እኔ በጣም ነው በራሴ ማዝነው፣ ግን ለአንተ በጣም ነው ማዝንልህ። ግን መቼም ቢሆን በአንተ ላይ ተስፋ አልቆርጥም። መቼም ቢሆን ልጄ መሆንህን አልፍቀውም። በልቤ ውስጥ ሁሌም አንተ ቦታ አለ። እሺ ሁሌም ይህን እንዳትረሳ። አንተ በልቤ ውስጥ ቦታ አለ። ና ወደዚህ ና እባክህ ና ወይኔ አንቺ ማሪ መኪናውን አዘጋጅልኝ። ሰላም ለላ። ሰላም፣ እንዴት አመሻ? ሰላም። ወንድሜ ሻይ በባዶ ወዲህ ሻይ ልጠጣ? እሺ አምጣልኝ፣ በዛውም ሾርባ አምጣልኝ። እሺ ወንድሜ። ቆይ ማነህ? ፊት አዲስ አልሆነብኝም። ጥሩ ጥያቄ ነው። ማን አልከኝ? እንግዲህ ወንድሜ እኔ በአንድ በኩል የሻን ሰላም ቤተሰብ አባል ነኝ፣ በሌላ በኩል ደግሞ የፓክዴሚር ቤተሰብ አባል ነኝ። ግን ያው ፓክዴሚር ደግሞ የሻን ሰላም ቤተሰብ አይነት አይደለም። ማለቴ ብቻ ለማለት የፈለግኩት ሻን ሳላን ነኝ ነው። ሻን ሳላኖች ደግሞ ከዚህ ሁሉ ጊዜ በኋላ ሻን ሳላን መሆኔን መቀበል አለባቸው። ወንድሜ ደህና ነህ ግን? አይደለሁም ወንድሜ፣ በጭራሽ ደህና አይደለሁም። ለብዙ ዓመታት ስነዳ ነበር እና እያሰብኩኝ ያለሁት አንድ ነገር ብቻ ነው። ምንድን ነው ታዲያ ወንድሜ? ሕይወቴ በጣም የተለየ ሊሆን ይችል ነበር። ያድርግልህ ወንድሜ፣ ያድርግልህ። እኔ ይህኔ ሌላ አይነት ሕይወት ነበር የሚኖረኝ። አይ መጀመሪያ ላይ ልብ ድካም ነው ብለን አስበን ነበር፣ ግን አልነበረም። አሁን ለጥንቃቄ ሲባል ከፍተኛ ሕክምና ክፍል ውስጥ ነው ያለው።
የተወሰኑ ነገሮችን እነግርሻለሁ። ስለዚህ በደንብ አዳምጭ። የኮንትራት 4ኛ አንቀጽ የሻንሳላን ቤተሰብ ሳይወስን ምንም አይነት ነገር አይቀበልም። በተመሳሳይ ኮንትራቱ 8ኛ አንቀጽ ደግሞ ወደ ኢንሸርሊ የሚቀየር ይሆናል። ተረዳሽ? ይህን ነገር እየተረዳው ነው። አባት ሲሞት ጂሃን ሻንሳላን አልጋ ወራሽ ይሆናል። አውቃለሁ። ምንም መፈናፈኛ ቦታ አይሰጥም። ምንም መፈናፈኛ ቦታ አይሰጥም እያልኩ ነው። የቦርዱን ስብሰባ ደግሞ ከነገ ወዲያ አድርጊው። አባቴ መገኘት አይችልም። ስለዚህ እኔ ነኝ እሱን ወክዬ የምገኘው። ሰምተዋል አደለ? አባቴን ወክዬ እገኛለሁ እያለ ነው። አንተም ልጁ ነህ። እኔም በሆን ኩባንያ ውስጥ አክሲዮን አለኝ፣ ግን ምንም ስልጣን የለኝም። ምክንያቱም እኔን አግልሎኛል። አንተም በቅርቡ ባዶ ሜዳ ልትቀር ነው ማለት ነው። የሚመስል ነገር አትበይ። እንደዚህ ቀላል ይመስላል? አዎ ቀላልማ ቀላል ነው። ቆይ ማን ነው የሚደግፍህ? ሀሪካ ትደግፍሃለች? ለእንደዚህ አይነት ነገር የሚሆን አስተሳሰብ አላት? እኔ እናንተ ብቻ ነን፣ ሌላ ማንም የለንም። የሆን ነገር ከተፈጠረ ወዲያው አሳውቂ። እሺ ሆነ እንበል፣ ግን አንቺን እንዴት እንደማምንሽ አላውቅም። ልታታልኝ የምትሞክሪስ? እሺ አንተ እኔ ልታታልኝ የምትሞክርስ? ዶክተር ያገኘው ነገር አለ? አይ እናገኛለን፣ እንደርስበታለን። የተወሰኑ ምርመራዎች ናቸው የሚቀሩት፣ ግን አሁን ላይ ዋነኛ ዓላማችን ይህ አይደለም። አባት ያለበት ሁኔታ እጅግ በጣም አስጊ እና በእያንዳንዷ ሰከንድ ላይ ደግሞ እየተባባሰ ነው የሚሄደው። ምን? ሴቪ ላይ በጣም ቆንጆ ሴት ነች። በጣም ቆንጆ ናት። ምንታይ አንቺ ራስሽ እኮ ወዴ ምንም አይወጣልሽ። በጣም ቆንጆ ነሽ። ውይ ነው ደግሞ ምን ይኸውልህ፣ ሁሌ እንዲህ ባልክ ቁጥር ያልገባህ ነገር በሴቪ ላይ የምቀናባት ነገር እንዳለ ነው። ሁሌ እንደዛ ነው የምታደርገው። እስቲ አቁም። መልክ፣ በፈጠረሽ አምላክ ይህንን ከዛ ጋር ምን ያገናኘዋል? ቆይ እኔ የሚሰማኝን ስሜት መግለጽ አልችልም ማለት ነው? እንግዲያውስ ችግሩ እሱ አይደለም። እሺ ይኸውልህ፣ ሴቪ ላይ ቆንጆ መሆኗ ለአንተ ብቻ ሳይሆን ለሁሉም ሰው ቆንጆ ነች። እና ቆይ እናማ አትቅና። ለምንድነው ፍቅረኛ የሰው ሁላ የሚያያት ብለህ በቅናት ምክንያት ችግር ውስጥ እንዳትገባ ነው። እሺ ወንድሜ። ቆይ እኔ ምን ቀናተኛ ሰው ነኝ እንዴ? መልክ አይደለም እንዴ? ደግሞ ሰው ሊቀና ይችላል። ምንድን ያልከው? እስቲ አንዴ ድገመው። ያው ሰው ሊቀና ይችላል ነው ያልኩት። መልክ አይ በህግ አምላክ የሌለ ነገር አታውራኑ። ሲጀመር እንደዛ ብሎ ነገር የለም። እራሱ መታመን የማይችል ሰው ነው ቀናተኛ የሚሆነው። ገባ? ምንድን ነው የምታወሪው? ፍቅር ያለበት ዓለም ውስጥ እኮ መቼ መቀናናት ያለ ነገር ነው። አንቺ ዝም ብለሽ ነው። የምን ያለ ነገር ነው ንገረኝ። የምን ያለ ነገር ነው? እንደዛ ብሎ ነገር የለም። እሺ ወንድሜ። ይኸውልህ በነገራችን ላይ ወንድሜ፣ እናንተ ወንዶች ይኸውልህ እውነታውን ካነሳ አይቀር ምን አይነት ሰዎች እንደሆናችሁ በደንብ አድርጌ ጠንቅቄ ነው ማውቃችሁ። ስሜታችሁ መቆጣጠር የማትችሉ አይነት ሰዎች ናችሁ እና አልቀና ምናምን ማለት ትጀምራላችሁ። ዝም ብላችሁ ምክንያት ትፈጥራላችሁ። በል በቃ እንካ ይህን ውሰድ እና በዛ ላይ ደግሞ እንደ ሌላ ሰው የምታስመስለውን ነገር ብታቆም ይሻላል። እሺ ወንድሜ። ራስህ ብትሮንኩኝ እንዴ? ቆይ ንገሪኝ ትንሽ። አዎ ይህን ነገር ማስተውያለሁ። በደንብ ጥንቃቄ ማድረግ አለብኝ። በደንብ ተጠንቀቅ። ምክንያቱም የእኔ ወንድም መልከ መልካም ነው። አንተ ብቻ ረጋ በል፣ እሱ ይበቃል። እኔ በጣም ነው የምወድህ። በጣም ነው የምወድሽ። እሺ የእኔ መንታት። እኔ በጣም ነው የምወድህ። በጣም ነው የምወድሽ። እንሂድ የእኔ ውድ። ቅናት የሚባል ነገር የለም። እሺ አንቺ ደግሞ እሺ አልኩሽ እኮ። በቃ እሺ ና በቃ ውሃ ልቅዳ። በቃ ዘና በሉ። እወዳችኋለሁ። ጥሩ ይሆናል ብዬ ተስፋ አደርጋለሁ። ምንድን ነው የምትነግረኝ ሱምሩ? እንደው በፈጠረሽ። እንግዲህ የእኛው ጎልማሳ ቤቱ አርማ የሆነው አቶ ቡናሚን የሳሚት ትክክለኛ ልጅ ሆኖ ተገኘ። ይህ ፈጣሪ አለ አምላክ ላደረገው ነገር ዋጋውን ይስጠው ማለት ነው እንጂ ምን ይባላል? ቴኒስ ምንም አልሰማሽም ነበር እንዴ? ቆይ ምንም አላወቅሽም ነበር? አይ በጭራሽ ማሬ፣ ሰምቼ ቢሆንም እስካሁን ዝም አልልም ነበር። ወይኔ አምላኬ። እንዴት አደራችሁ? እንዴት አደርሽ ውዴ? እንዴት አደርሽ? ቆይ ስለምን እያወራችሁ ነው? ስለዛ ቤተሰብ ነው? ትክክለኛው ውሃማ እዛ ቤት ውስጥ እየፈላ ነው። ትክክል ነው ወንድሜ። አመሰግናለሁ አክስቴ። ምንም አይደል። ወይ ማሬ፣ እንቁላሉን ረሳሁት። አልተረሳም፣ አምጥቼዋለሁ። እውነት በጣም አመሰግናለሁ። አመሰግናለሁ። ምንም አይደለም ሜኒሴ። መልካም ማዕድ ይሁንላችሁ። አመሰግናለሁ እህቴ ካድዬ። እኔ ግን የሆነ ትንሽ ግር ያለኝ። ምን? ወደ ሆስፒታል መሄድ ትፈልጊያለሽ? መቼም ስለ ልጆችሽ እያሰብሽ አይደለም። ይኸውልሽ ስምሩ፣ አሁን አንቺ ነጻ ሴት ነሽ። ልክ ነው ብለሽ የምታስቢውን ነገር አድርጊ። አዎ የዛን ቀን አንዳንድ መጥፎ ነገሮችን ተናግረሽ ይሆናል። ይህን አምናለሁ። ግን ደግሞ የልጆችሽም አባት ነው። ስለዚህ ልክ ነኝ ብለሽ የምታስቢውን ነገር ማድረግ ትቻለሽ። ወይ ታሲን፣ አንተ ግን በጣም የሚገርም ልብን ያለ።
እሺ እንግዲህ አሁን ቁርሳችን እንብላ አይደል? እሺ እናንተ ብሉ፣ እኔ እንኳን በልቻለሁ። ስለዚህ ልነሳ፣ እንገናኛለን። መልካም ጊዜ ይሆንልህ ወንድሜ። ከእኔ ጋር አብረሽ መሄድ ትፈልጊያለሽ እንዴ? ሆስፒታል ነው ማለቴ ሀሪካና ጂሃንን ላገኛቸው ልሄድ ነው። እኔ እንጃ አላውቅም ብቻ። አይ አሁንም እንደጠፋ ነው። እኔ ላብድ ነው፣ በእውነት እኔ ላብድ ነው። ይሄ ሰውዬ ወዴት እንደሄደ ታውቂያለሽ? ጀናን፣ በህግ አምላክ አናቴን እያዞርሽብኝ ነው። እና እዚህ ጋር ተቀመጭ። የት ሊሄድ ይችላል? አንቺ ልጅ ስለ ፈጠረሽ አምላክ ራሱን ለማረጋጋት ወጣ ብሎ ነው የሚሆነው። እንዴት ሲሰቃይ እንደነበር አላየሽውም እንዴ? ተመልሶ ባይመጣስ ግን? ለምንድን ነው የማይመለሰው? ማለቴ መላውን የሻንሳላንን ሀብት ይዞ አንቺን እዚህ ትቶ ሄደ ብል የማይመስል ነገር ነው። ስለዚህ ዝም ብለሽ ነው እየተጨነቅሽ ያለሽው። እኔ በምን አውቃለሁ? ወይዘሮ ነያየት የቡንያሚን እናት ታውቂያት ነበር እንዴ? አይ ማሬ፣ እንዴት አውቃታለሁ? እኔ እዚህ ስመጣ እሱ ትንሽ ልጅ ነበረ። በወጣትነት እድሜ ክልል ውስጥ ነበር። እናቱ መንደር ውስጥ ነው የሞተችው። ከዛም አባቱን አጣ። ያሳዝናል። አንቺ ባደርሽበት ኖሮ የሳሜት ሻንሳላን ልጅ መሆኑን ማንም ሰው አያውቅም ነበር። መረጃው ከሳሜት ሻንሳላን ጋር ይቀበር ነበር። አምላክ ይባርክሽ ወይዘሮ ነያየት፣ በጣም ነው የማመሰግነው። እንግዲህ ህሊና ያላስቀምጥ ስላለኝ ነው መናገር አለብሽ አለኝ። ግን የሆነ ነገር ልልሽ እፈልጋለሁ። የቡንያሚን ኩላሊት ተመሳሳይ ከሆነ ከሳሜት ሻንሳላን ጋር ቡንያሚን በጣም አስፈላጊ ይሆናል ማለት ነው። ይህንን ታውቂያለሽ አይደል? በጣም ፈርቻለሁ። መለገስ ይችላል ብዬ በጣም ፈርቻለሁ ወይዘሮ ነያየት። ባለቤቴ ምስኪን ነው። በእርግጠኝነት እሺ ብሎ እንደሚሰጠው አውቃለሁ። እንደዛ አትበይ በጭራሽ። ወይ ሻንሳላን ቤተሰብ አባላት እኮ ክፉ ናቸው ጀናን። ፈጣሪ ያድርገውና የሆነ ነገር አድርገው ባዶ እጃችሁን እንድትቀሩ ያደርጋሉ። ጀናን ይኸውልሽ የሆነ ነገር ልንገርሽ። ሲጀመር ልጆቹ ይሄንን ይቀበላሉ። ከዛ በኋላ መብታቸውን ያስከብራሉ። ከዛ በኋላ ደግሞ የሰውየውን ህይወት ይታደጋሉ። እሺ መለገስ ከቻለ ጥሩ፣ ካልቻለም ግን ችግር የለውም። ሀሪካና ጂሃን እንደሆኑት ኤሳት እንደሆነ ሁሉ አሁን ቡንያሚንም ልጁ። ትክክል ነው። እንግዲያውስ እኔም የሻንሳላን ልሆን ነው ማለት ነው? አዎ እውነት ነው። አዎ በትክክል የኔ ልጅ፣ አንቺም የሻንሳላን ቤተሰብ አባል ነሽ።